እንዳይሆኑ ልጆች እንደኔ መሀይም እንዳይሆኑ ማጠት ስለሚያቅተኝ ነው። እና ብዙ ጊዜ አትደፋርቅ ያላችሁኝ ሰዎች እንደኔ እንዳትሆኑ አለ ለምንላችኋለሁ፣ አደርግላችኋለሁ። አዎ 3-4 ቀን ከቆየ በኋላ አላህ ይጠብቃችሁ። ሌላ ምንም አለ ሰው ከ40 ሰው በስተቀር አያለቅስም። እና የኔን ችግር ማቀው እኔና ሚስቴ ባለቤቴ እንኳን ስለማታየኝ አታውቅም። ሰውነቴ ሲቆስል አታውቅም። ችግር ነው ብቻ። ከሚኖሩበት ቦታው ላይ ሄጄ ነበረ እና የሚኖሩበት ቤት ከስቻ አንስታ እንደዛች ነው ቤቷ ማለት ነው። በዛ ላይ ውሃ ምናምን የለም። ውሃ እንዳያመጣ በጣም ሩቅ ነው። ቢያንስ በእግሩ ከተማ ለመሄድ 2 ሰዓት ምናምን ይፈጅበታል። በዛ ላይ ጅቡ። አሰላሙ አለይኩም ውድና የተከበራችሁ የሶፊ ተከታታዮች ቤተሰቦቼ እንደምን አላችሁ? በሀገር ውስጥም በሀገር ውጭም ያላችሁ እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ረመዳን እንዴት ይዟችኋል? ትናንትና በለቀቁት ቪዲዮ በጣም ብዙ ሰዎች አዝናችኋል። ብዙ ሰዎች ደግሞ ዱዓ አድርጋችሁልናል። ለሁላችንም እጅግ በጣም አመሰግናለሁ። ሁላችሁንም ቢሆን አላህ በቃ ይርዳችሁ። ሀገር ውጭ ያላችሁትም ደግሞ አላህ በሰላም ለሀገራችሁ ያብቃችሁ፣ በሀገራችሁ ላይ ደስተኛ ያደርጋችሁ። እስቲ ዛሬ ያው እንግዲህ አባቴን ይዤ መጥቻለሁና ትናንትና በፖስትኩት ቪዲዮ በጣም ግልጽ ያልሆነላችሁ ነገር ነበር እና ዛሬ ግልጽ እንዲሆንላችሁ እርስዎን እኔ ከምናገረው ታሪኩን እርስዎ የሚናገሩት የተሻለ ነው ብዬ New Glow and Lovely Hydra Glow, a water-like formula infused with rose serum. Morning glow, don't let it go. يلا الفطور جيلاتين. ከምናገረው ታሪኩን እርስዎ የሚናገሩት የተሻለ ነው ብዬ ይዤላችሁ መጥቻለሁና አብራችን ቆዩ። አባቢስ መጀመሪያ ሰላም በላችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድ ተመልካቾቻችን አላህ በዚህ በተከበረው የረመዳን ጾም እንድንገናኝ ስለረዳን አላህ እናመሰግናለን። ቅድሚያ አላህን ማመስገን ያለበት። አዎ ሶፊ እንግዲህ በእስልምና ታሪክ ውስጥ የመጀመሪያ ታሪክ በህይወቴ ሊመዘገብላት ነው መሰለኝ። እኔ እንጃ ለእኔም ለልጆችም ለቤተሰቦችም ጠንክራ ተነስታለች። አላህ ይርዳት፣ አላህ ከጎኗ ይሁን፣ አላህ የተሻለ ነገር ደግሞ እንዲሰጣት ዱዓ አድርጉላት። እሺ፣ አሰላሙ አለይኩም ወረህመቱላሂ ወበረካቱ። እና ቤተሰቦቻችን ያው የዛሬ ቆይታችን የሚሆነው ያው እንግዲህ ትናንትና የተለቀቀው ቪዲዮ ብዙም ግልጽ አልሆነላችሁም እና እሱንም ግልጽ ለማድረግ ነው የመጣ ነው። አባቢ ማለት አሁን ብዙ ሰዎች ግልጽ ያልሆነላችኋል። እርስዎ በቃ ብዙ ነገር ደርሶብኛል፣ ብዙ ፈተና ተፈትኛለሁ ብለዋል እና ምን እንደነበረ ልንገራችሁ። ያው እንግዲህ የወንድማችን የአባታችን ሚስት አይነ ከሪም ነች እና አላህ ደግሞ ያኑርለት። በጣም ጥሩና በቃ መልከ መልካም ሴት ነች፣ ቁርአን ሐፊዝ ሴት ነች እና እሷን እርስዎ አልነበሩም አይደለም? እርስዎ በሌሉበት ሰዓት ሌላ ቲክቶከሮች ናቸው አይደለም? ቲክቶከሮች ናቸው እና ቤታቸው ቤት ነው ሌላ ቦታ ነው። አዳማ እያለን እስቲ እርስዎ ይንገሯቸው ግልጽ አዳማ እያለን ነበር እና ወደ ቤት ሄደው ነው ፈቃድ መጀመሪያ የተሰጣቸው ከሰራተኛና ማህበራዊ ጉዳይ አስፈቅደን ነው። ከዛ ነው የተላክ ነው እና እሷን ለመርዳት ስለምንፈልግ ነው። ሰራተኛና ማህበራዊ ጉዳይ ቢሮ ሰራተኛ ነች እሷ ብለው ነው፣ ሴት ልጅ ይዘው ነው ሄደው ያነጋግሯታል። ይፈልጉናል ብላ ደወለችኝ። በዛ ነው እህቴ በጣም እህቴ ታማብኝ የካቲት 12 ሆስፒታል እዛ እያስታመምኩ ነበር። እህቴ ታላቅ እህቴ ነች። መጣው ስመጣ ነገረችኝ። በየት በኩል ነው የመጡት? በአብደላ መክቱም የአዳማ ቅርንጫፍ እነሱን የላኳቸው ሰራተኛና ማህበራዊ ጉዳይ ነው ብለው ነው የመጡት። ሴት እና ወንድ ናቸው። ኒቃሟን አታውልቅም። ስልኛ እኮ ፎቶዋ አለ
መታወቂያዋ ላይ ፎቶ ስላለ እሱንም መውሰድ እንችላለን ሲሉ እኔ ኑሪቱ ምን ይመስልሻል አልኳት። በቃ እኔን ከፈለጉ ምን ችግር አላለች። ታይ በኋላ ሌላ ችግር ኒቃም ከባድ ነገር ነው። እኔ ተለቅ ብዬም ስለ ዲኑ አላውቅም። በኋላ ሌላ ችግር ላይ እንዳንወድቅ ዲናችንም እንዳናሰድባል ቀረጹ ሄዱ። ወላሂ ነው የምላችሁ ይኸው ረመዳን ላይ ያስጨርስን 50 ብር አልሰጡንም ለኛ 50 ብር። በኋላ ተለቆ እኔ ባለቤቴን እወዳታለሁ እንዴት ነው የምትወዳት ምን እያሉ ያ የተቀረጸው ለዓለም ነው ለዓለም ምን ሆናችሁ ነው እያሉ ሰዎች ሲሉ አረ ለቢሮ ነው የተላከው። የምን ቢሮ? የዓለም ህዝብ እያያችሁ ነው። ወላሂ እኔ አለቀስኩ። በዛ ለቅሶኝ ቀጠለ። እህቴ ሞተች። ከአምሬና ተረበሸ። የእህቴ አሟሟት ያው ሰበብ ሆነና በቤተሰብ ችግር ነው አደጋው የደረሰባት የነበር። ይህን ሁሉ ችግር ተጋፍጬ እህቴም ተደብድባ ነው የሞተች። ስትሞትም በሌላ በውጭ ሰው አይደለም በራሷ በአንድ ልጇ አንድ ልጅ ያላት ያው ሁሉ አእምሮዬን እየረበሸ ነበር በወቅቱ። በአንድ ልጇ ተደብድባ ስለሞተች ያው ሁሉ አእምሮዬን ረብሾታል። አላውቅም። በዚህ አጋጣሚ ገብተው እንደዚህ ያደረጉኝ የዓለም ህዝብ አዘነ። ይቅርታ እንዳልጠይቅ እንኳን እኔ የጅቡ ሰዎችን አላውቅም ምን አለ። አሁን ደግሞ ቆይተው ያን ለጥፈው አዘኑብኝ። ሙስሊሙ ህብረተሰብ በጣም አዘነብኝ እና እኔ አንዳንዴ የሙስሊሙን ሀዋ እንትን ሳይ እምባዬ ይመጣል። ትችትና እንትን የሚመጣው ምንድን ነው? የሰው የሚያለቅስ ይሉኛል። አዎ ያስለቅሰኛል። ባልሰራሁበት ባላደረግኩት ነገር ስሜ ጠፍቶ غسول جسم عميق التغذية من دور بتركيبة مضاعفة من السيرم المرطب يحول ነው ወይስ ጀነት ጠባበች እነሱ ሊያስገቡት የፈለጉ ሰው አለ ወይ? ልቀቅላቸውና ዘመዳቸውን ያስገቡበት ጀነት ስላለሁ እኔ ደግሞ ነፍሴን አሳልፌ ለእንትን አልሰጥም፣ ለእሳት አልሰጥም፣ አልወጣም፣ አልለቅም። ከጨለማ ወደ ብርሃን አላህ ጠርቶኛል። ሰዎች ሊያሰናክሉኝ አይገባም። በዚህ መልኩ በጣም እየተፈተንኩ ነው። ወላሂ እንደዚህ ብሎ የጠየቀኝ ሰው የለም። ምንድን ነው ብሎ የጠየቀኝ ሰው የለም። የት ነው ያላችሁ ብሎ የጠየቀኝ ሰው የለም። ሰዎች በየቦታው ስሜን ያጠፋሉ። እኔ ለልመናም አይደለም ይችን አይነት ስውር ያገባሁት። እኔ እኮ ጥሩ ንብረት እያለኝ ነው ዞሬ ከተማ ላይ ይችን ልጅም ሳገባ ቁርስ ቤት ነበረኝ። መዝሙር ቤት ይሁን ወደ ጥገና ቤት ቀይሬ መስራት እችላለሁ። ነገር ግን አካባቢው እኔ የሰለምኩበት አካባቢ መጽሐፍ ቅዱስ ምን ይላል? ነቢይ ባደገበትና በተወለደበት ቦታ አይከበርም ስለሚል እኔ እዛ ቦታ ለማስተማር አቅሙም ችሎታው ሁኔታዎችም ስለማይመቻቹልኝ ንብረት ልትችል ወጣሁት። ሶፊያ ወላሂ እውነቴ ነው። ዱኒያ ፍለጋ ነው። ከፍለው የሚያስተዳድሩን ሰዎች ናቸው። ቤት ቀለባችን የሚገዙልን ሰዎች ናቸው። ስራ ቀጠሩኝ፣ እኔ መስራት እችላለሁ እላቸዋለሁ። አትከተልም አንተ ይችን ትንሽ ስለ መጽሐፍ ቅዱስ ሴንት ስላለ ዳዋ እያደረግ ይችን ልጅ መካድም ቀላል ነገር አይደለም። ይችን ልጅ ካድም እያሉ እስካሁን አለሁ። አልሐምዱሊላህ። ምን በላህ ምን ጠጣህ የሚለኝ ሰው የለም። አሁን ደግሞ እዚህ ቤት መጥቼ ይሄ የማይሆን ቦታ ጫካ ውስጥ ሆኜ የት ነው ያለኸው ያለኝ ሰው የለም። ወላሂ አላህ አሳሰበሽ፣ አላህ ወደ እኔ መራሽና አንቺም ልትዘይሪን ስትመጪ ወላሂ እኔ የመጀመሪያው እነዛ ሰዎች እንዳይሆን ነው ያልኩሽ። እንደነዛ ሰዎች አደራ እንዳይሆን አልኩሽ። ጭራሽ ለሊትም ደውለሽ ቀን ብዬ ደወልሽ ትልሲ ምንድን ነው ይችል ለእኔ ይህን ያህል በቃ ትኩረት ሰጣ። እኔ ወላሂ እውነቴን ነው የምልሽ ቁርአኑና ሙስሊሙ ተለያይቷል እያሉ ነው እኔ ዳዋም አድርገው ተለያይተናል። ስለዚህ አሁን ደግሞ አንቺንና ከአንቺ ጋር ያሉትን ሰዎች ሳይ ለካ ከሙስሊሞች ትንሽ ወደ አላህ የተጠጋን ሰዎች አለን እንዴ እስከ ማለት ደረጃ እየደረስኩ ነው። አላህ ጀዛሽ ሶፊያ። እኔ ምንም አይደለም። አሁን ከዚህ በኋላ አላህን የምለምነው እንዳላለቅስ፣ እምባዬ እንዳይወጣ፣ ሰዎችን እንዳይተቹ። የሰው ልጅ አንድ ነገር ካልባሰ በስተቀር እምባ አይወጣም። ውጣ ብትይው አይወጣም። ሰው መስጠት ከአላህ ካልተሰጠ በስተቀር አንድ ብር አውጥቶ ለሰው አይሰጥም። ለመስጠት መሰጠት ይፈልጋል። ከማን? ከአላህ መሰጠት ይፈልጋል። እምባ ደግሞ ዝም ብሎ አይወርድም። አንድ ነገር ሆድሽ ውስጥ ሲገባል
ወይ በደስታ ወይ በሀዘን ነው ልታለቅሽ የሚገባው። ስለ አንቺ ሰምቼም አላውቅም አልሰማሁም፣ ግን አልሐምዱሊላህ ድሮ በክርስትና ህይወት እያለሁ አንዳንድ ትምህርቶችን ተምሬ ስለነበረ የስነ ልቦና ትምህርት ምን አልሐምዱሊላህ ውስጥሽ ስትታይ ቅንሽ አላህ ይጨምርልሽ፣ አላህ ደግሞ ይጠብቅሽ። እንደኔ ትቸኩያለሽ፣ አላህ ትዕግስቱን ይስጥሽ። ፈተና ወላሂ ተፈትኛለሁ፣ አላህ ደግሞ ፈተና በቃ ይበላኝ። ፈተና ላይ 1 ኪሎ ሽንኩርት መያዝ አልችልም። ምን አላህ ምን ሊያደርገኝ እንደፈለገ አላውቅም። ጎዳና ላይ ወጥቼ ዳዋ እንዳደርገ ይገፋፋኛል እና መጽሐፍ ቅዱስ መጽሐፎች ይዤ እወጣለሁ። ልክብር ነው 100 መጽሐፍ ብሸከም ያ እኔን አያሳክመኝም እኮ 100 መጽሐፍ ግን 100 ብር ባገኝ ለልጆቼ ድንች ገዝቼ ብገባ ሽምብራ ገዝቼ ብገባ የሚለው እና ሶፊያ እንጃ መጀመሪያም ቃለ መጠይቅ ያደረገችብኝ ሶፊያ ነች። በዛ በቲክቶሮች የተነሳ